አያምሩም ቤተሰብ? አቤት ውበት፣ አቤት ድምቀት! ሩታዬ እኮ የሁሉም ድምቀት ናት። ለማንኛውም ዛሬ ኤልዱና ሩታዬ ለትንሱ ሰፕራይዝ አድርገዋታል ማለት ነው። የአጥር ወፍ አትስማሽ ትንሱዬ፣ የኔ ደርባቤ እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ። አላህዬ ደግሞ በሰላም ገላግሎሽ ልጅሽን ለመታቀፍ ያብቃሽ። የእውነት እጅግ በጣም ደስ ብሎኛል ማለት ነው የኔ ደርባቤ፣ የኔ ቆንጆ ማለት ነው። ሩታዬ ደግሞ የጓደኝነት የእህትነት ጥግ እንግዲህ ሩታ አርግዛ የአጥር ወፍ አትስማሽ ብለው እንትን ፕሮግራም የሚለው ፕሮግራም ሲያዘጋጁላት እነ ኤልዱ ትንሱዬ አልተገኘችም ነበር። ዛሬ ላይ ግን ለትንሱ ሰፕራይዝ አድርጋታለች። ማ የሀብቴ ቅምጥል የልዑል ሸጋ እናት ማለት ነው። የእውነት እጅግ በጣም ደስ ብሎኛል። የኔ ድምቀት ማለት ነው። ሩታ እኮ በደረሰችበት ድምቃት ናት። እሷ ባለችበት እኮ ሁሉ ነገር ውብ ነው አልኳችሁ። ውብ አያችሁልኝ። የትንሱዬን ልጅ እንግዲህ እያደመጠችው ነው። በእናቱ ሆድ ምን እንደሚጫወት እያደመጠችው ትገኛለች ማለት ነው። ትንሱዬ በድጋሚ እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ፣ እንኳን ለዚህ ቀን አደረሰሽ። በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃሽ። የአጥር ወፍ አይስማሽ። እንዶ ልብስሽ ሳይሰማሽ ነው አይደለም የሚባለው እናቶች ሲመርቁ ማለት ነው። ልብስሽ ጎረቤትሽን ሳይሰማሽም ወፍ ሳይሰማሽ እንግዲህ በሰላም ተገላግለሽ በሰላም ልጅሽን ለመሳምና ለመታቀፍ ያብቃሽ ነው የምለው ማለት ነው። የእውነት እጅግ በጣም ደስ ብሎኛል። በስደት ያላችሁ እህቶቼ እናንተንም ለዚህ ክብር ያብቃችሁ። አግብታችሁ ወልዳችሁ ልጅ ለማቀፍ ለመሳም ያብቃችሁ። የእውነት እጅግ በጣም ደስ ብሎኛል ማለት ነው። ትንሱዬ እንደዚህ ሆና ስላየኋት ማለት ነው በጣም ተደስቻለሁ። እንግዲህ ትንሱን የምናውቃት በና አብርሃም ጋርና ሩታ ጋር ቀርባ በዛ በሚያሳዝን ታሪኳ ነው እኛ የምናውቃት ማለት ነው። ዛሬ ላይ ግን አግብታ እንግዲህ አርግዛ ዛሬ ላይ የአጥር ወፍ አትስማሽ የሚል ፕሮግራም እንግዲህ ተዘጋጅቶላታል። በጉጉት ጠብቁ። እንግዲህ ቤተሰብ ቤቷ ላይ ማታ ይለቃሉ ቪዲዮቸውን ማለት ነው። እየገባችሁ የደስታችሁን መግለጫ አስቀምጡ። እንኳን ደስ ያለሽ ትንሱዬ፣ በሰላም ውለጂ፣ በሰላም ወልደሽ ልጅሽን ለመታቀፍ ያብቃሽ ብላችሁ መልካም ምኞታችሁን ተመኙላት ለእህታችን ለደርባቢቷ ማለት ነው። ቤተሰብ የእውነት በጣም ደስ ብሎኛል። እንደዚህ እምር ድምቅ ብለው ስለመጡ ማለት ነው። እነንትኖ እንሽላሊት ብፕሎች እንኳ የሉም። እነማማ ትንቧለል እነማማ ቡዜ የሉም። እንግዲህ ኤልዱዬና ሩታዬ ናቸው አብረው የተገኙት ማለት ነው። የኔ ልዕልት ሩታዬ ድምቀቷ፣ የሚዲያዋ ድምቀት ማለት ነው። ሩታ እኮ ትለያለች። እውነት የጓደኝነት ጥግ ማለት ይሄ ነው። በእርግጥ ትንሱ ማለት ነው ስለ ሩታ ስታወራ እንደው ተናግራ አልጨርስም አልኳችሁ። በቃ ስለ ሩታ ስትናገር፣ ስለ ጓደኝነቷ፣ ስለ እህትነቷ ስትናገር በጣም ነው የምታወራው ስለ ሩታ ነገር ማለት ነው። ሩታና ትንሱ በጣም ነው የሚዋደዱ። ከዚህ በፊት ራሱ ኢንስታግራም ላይ ብዙ ጊዜ ስለ ትንሱ ነገር ትለጥፍ ነበር ሩታዬ ማለት ነው። ትንሱም ልክ እንደዛው ማለት ነው። እንግዲህ ጓደኛ ሲሰጣችሁ እንደ ሩታዬ አይነት ጓደኛ ይስጣችሁ። እንደዚህ እንደ በቃ የጓደኝነት ጥግ በደስታችሁ ቀን ብቅ የሚል የሚያስደስታችሁ ሰፕራይዝ የሚያደርጋችሁ ማለት ነው። መልካም ምኞቱን የሚመኝላችሁ ማለት ነው። እና ትንሱዬ በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃሽ። ጓደኝነታችሁ ያዝልቅላችሁ፣ አይለያችሁ ነው የምለው። በቃ ዛሬ ተንኮል ምናምን ስድብ የለም። እውነቴን ነው። መልካም ነገር ስለሆነ ይዘው የመጡት በቃ መልካም ምኞታችን ነው የምንገልጸው ማለት። ለነገሩ በዚህ ቦታ እኮ የሚሰደብም የለም። እንዳለ እኮ አበባዎች ናቸው። ትንሱዬ ናት፣ ሩታ ናት፣ ኤልዱ ናት። አዎ ያቺን ማማ ትንቧለል ብትኖር እንኳ እሳሳት ነበር። ስለዚህ አልሳሳትም። አሁን መልካም ምኞቴ ተመኝቼ ነው ቀጥ ብዬ የምወጣው ማለት ነው። እንግዲህ የንጉሱ ንግስት እንደዚህ ፏ ብላ በሀገር ልብስ አምራ ደምቃ ትንሱዬ ጋር ተገኝታለች ማለት ነው። ከባድ ሰፕራይዝ ነው እንግዲህ ያደረገቻት ለትንሱዬ ማለት ነው። ትንሱዬ እንኳን ደስ አለሽ በድጋሚ በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያብቃሽ ነው የምለው። ስደት ዓለም ላይ ያላችሁ እህቶቼ በሰላም ለሀገራችሁ አብቅቷችሁ ጥሩ የሆነ ትዳር ገጥሟችሁ እናንተንም ወልዳችሁ ልጅ ለማቀፍና ለመሳም ያብቃችሁ ነው የምለው። ሰላማችሁ አላህ ያብዛልኝ። መልካም ቀን ብያለሁ። በሌላ ቪዲዮ እስከምንገናኝ ባይ